ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ከእንግዳ ጋር መጥቻለሁ። የዛሬው እንግዳዬ አሉላ ገብረሃና ይባላል። በኪነ ጥበቡ ዘርፍ ለረጅም ዓመታት ቆይቷል። ዛሬ ተገናኝተን ስለ ኪነ ጥበቡ በተለይም ኪነ ጥበብ ለአማራ ሕዝብ ምን አይነት አስተዋጽኦ ያደርጋል፣ አሁንም ደግሞ ላለው ለትግሉ ምን አይነት አበርክቶ ማድረግ አለበት በሚሉና በተያያዥ ጉዳዮች ቆይታ እናደርጋለን። እንድትከታተሉን በአክብሮት እንጋብዛችኋለን። መልካም ቆይታ። አሉላ እንዴት ነህ? እንኳን ደህና መጣ። እንዴት ቆየሽ? እንኳን ደህና ጠበቅሽ። እንዴት በጣም ዋልሽ? እግዚአብሔር ይመስገን ደህና ነኝ። በጣም አመሰግናለሁ ፈቃደኛ ስለሆንክ። ብዙ ጊዜ የጥበብ ባለሙያዎችን ወደ እኛ እናመጣውም ወደ ትግሉ ወደ ሚዲያ አይመጡም። አንተ ግን ፈቃደኛ ሆነህ ሀሳብን ለማካፈል ያለን ለማጋራት ስለመጣ በጣም አመሰግናለሁ። ወደ ሌሎች ጥያቄዎቼ ከማለፌ በፊት ራስህን ለተመልካቾች በራስህ አንደበት የሙዚቃ ህይወት ምን ይመስላል የሚለውን ብታስተዋውቅ ደስ ይለኛል። ኦኬ፣ በጣም አመሰግናለሁ። አሉላ ገብረሃና እባላለሁ። ለረጅም ጊዜ ሙዚቃ ነው የሰራሁት። በደሴ ቤተሰብ መምሪያ፣ ከዛ በአዲስ አበባ፣ ከዛ ዱባይ፣ አቡዳቢ ለረጅም ጊዜ የሙዚቃ ባለሙያ ነኝ። ኪቦርዲስት ነኝ። መሳሪያ እጫወታለሁኝ። ለሀገሬ ይህንን አበርክቻለሁ በሙዚቃው ዘርፍ። አመሰግናለሁ። ወደ ሌሎች ጥያቄዎች ከማለፌ በፊት አሁን የአማራ ህዝብ ወይም ደግሞ ኢትዮጵያ ያለችበትን አጠቃላይ ሁኔታ እንዴት ነው የምትረዳው? ኦኬ፣ አመሰግናለሁ። የአማራ ህዝብ እንግዲህ ሀገር እንዳልሰራ ሁሉ ኢትዮጵያ እንዳልሰራ ሁሉ በተገኘበት እየተገደለ ነፃነቱ እየተነፈገ እናቶች አባቶች እየተገደሉ እየተሰደደ ያለበት ጊዜ ነው። በጣም ያሳዝናል። የአማራ ህዝብ እውነት ለመናገር ሀገር የሰራ ህዝብ ነው። ማንነትን የሰጠ ህዝብ ነው። ሙዚቃን የሰጠ ህዝብ ነው። ኤቭሪ ነገር የሰጠ ህዝብ ነው። ያንን ሁሉ ነገር እንዳላደረገ አሁን በየቦታው በማንነቱ እየተጠቃ አማራንህ እየተባለ እየተገደለ ያለበት ዘመን ነው። ይህንን ደግሞ እኛ ያው አርቲስቶች በተቻለን አቅም ባለን በተሰጥኦ የተቻለውን ነገር ብናደርግ ፈልጋለሁ፣ በአቅሜ ማለት ነው። ኪነ ጥበብ ለትግል ያለው ሚና ምንድን ነው? አሁን ፋኖች ጋር ፕሮግራሞች ሲልኩልን የኪነ ጥበብ አስተዋጽኦ በጣም የጎላ ነው በማነቃቃት ረገድ። በአንተ እይታ ግን ኪነ ጥበብ ለትግሉ ለነፃነት፣ ለፍትህ፣ ለነፃነት ያለው ሚና ምን ይመስላል? ኦኬ፣ ኪነ ጥበብ እንግዲህ ለፍትህና ለነፃነት ያለው ነገር እንግዲህ በሶስት መንገድ ነው የምናየው። አንደኛው ማንነትን ያሳያል። በስነ ጽሁፍ ታሪክ በመጻፍ አንዱ የኪነ ጥበብ አካል ነው። በስዕል ሊሆን ይችላል። እንግዲህ በሙዚቃ ስንመጣ እንደ ሙዚቃ ባለሙያነቴ በዓለም ላይ 7 ድምጾች ነው ያሉት። 7 ድምጾች አሉ። ያንን ድምጽ ከሰባቱ 5ቱን ቀንሶ ከለር መፍጠር የቻለ ህዝብ ነው። ከለር መፍጠር የቻለ 5ቱን ቀንሶ ትዝታ፣ አንቾዬ፣ ባቲ፣ አምባሰል ብሎ የሀገርን ማንነታችን እንዲታወቅ ሀገር የሚባለው የሚታወቀው እንግዲህ በእንደዚህ አይነት ነገር ነው። ኢትዮጵያ የምትታወቀው በፊደሏ ነው። ኢትዮጵያ የምትታወቀው በሙዚቃዋ ነው። ኢትዮጵያ የምትታወቀው ራሷ በሳለቻቸው ስዕሎች ነው። በላሊበላ ውስጥ ያሉት ስዕሎች እንግዲህ የትም ዓለም ላይ ብትሄጂ የማታገኘው ነው። የራስ ከለር ማለት ነው። የራስ ማንነት ማለት ነው። እና ይሄ ነገር ማንነትን ያሳውቃል። ኪነ ጥበብ ስለ ሀገር ትዘፍኝበታለች በሙዚቃ፣ ስለ ማንነትሽ ታቀነቅኝበታለሽ፣ ባህልሽን ታስተዋውቂበታለሽ እና የተለያየ ነገር አለ በሙዚቃ። ፍቅርን ትሰብኪበታለሽ፣ ሀገርን ታስተዋውቂበታለሽ እና ለነፃነትና ለፍትህ ኪነ ጥበብ እጅግ በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። በጣም አመሰግናለሁ። ወደ አማራው ትግል እንምጣ። የአማራ ኪነ ጥበብ ባለሙያዎች የአማራ ህዝብ የተደቀነበትን የህልውና አደጋ በመታገል ረገድ ሊወጡት የሚገባቸው ሚና ምንድን ነው? ኦኬ፣ እንግዲህ እንደሚታወቀው የአማራ ህዝብ በዚህ ሰዓት እጅግ በጣም ከፍተኛ የሆነ የህልውና አደጋ ተጋርጦበታል። በማንነቱ እየተገደለ ነው። በማንነቱ እየተፈናቀለ ነው። በማንነቱ አማራ ነህ እየተባለ በየመንገዱ ከመኪና እየተጎተተ እየተገደለ ነው።
ከመኪና እየወጣ ህፃኖች እየተደፈሩ ነው፣ እናቶች እየተደፈሩ ነው። የኖሩበትን ቄ ለቀው የኖሩበትን ማንነት ሀገራቸውን እየለቀቁ የእናንተ ቦታ አይደለም እየተባለ እየተሳደዱ ነው። እና በዚህ ረገድ ኪነ ጥበብ ያለው እንትን አንደኛ ስለ አማራ ማንነት የሚያቀነቅኑ ስራዎች መሰራት አለበት ብዬ አስባለሁ። በዚህ ሰዓት አንደኛ ነገር የጎጃም ዘፈን ይሆናል፣ የወሎ ዘፈን ይሆናል፣ የጎንደር ዘፈን ይሆናል እና ስለ ማንነታችን የሚያቀነቅን ስራ በዚህ ሰዓት መሰራት አለበት። ማንነታችንን የሚያሳይ አልባሳቱን የሚያሳይ ለምን ሁሉን ነገር ነው አሁን እየተነጠቅን ያለ ነው። መልኬ ባህላችንንም እየተነጠቅን ያለ ነው። ሙዚቃ ማለት ማንነታችንን እየተነጠቅን ነው። አማራ በአማራነቱ እየተገደለ እየተገፋ ያለበት ጊዜ ላይ ነው ያለ ነው እና አርቲስቶች ደግሞ በዚህ ረገድ አማራነትን የሚያቀነቅኑ ስራዎች በሰፊው ቢሰሩ በጣም ደስተኛ ነኝ። አማራነትን የሚያቀነቅኑ በአልባሳት ሊሆን ይችላል። ለምን ሼማ ሰርቶ ውዝዋዜን ፈጥሮ ለህዝቡ ኢትዮጵያ ማለት እቺ ነች ብሎ ያስተዋወቀ ማህበረሰብ ነው። ስለዚህ በዚህ ሰዓት እንደዚህ አይነት ስራዎች ስለ ነፃነት የሚዘፍኑ አማራ እየተገፋ እንደሆነ አማራ እየተገደለ እንደሆነ በየሄደበት ቦታ በማንነቱ እየተገፋ እንደሆነ የሚያወሱ ስራዎች በበለጠ ቢሰሩ በጣም ደስተኛ ነኝ ብዬ አስባለሁ። ያለውን አቅም ኪነ ጥበብ ያለውን አቅም እንዴት ትገልጸዋለህ? አሁን ለምሳሌ እንደው በማፍረስ ረገድ ብዙ አማራነትን የሚያጥላሉ በተለያዩ ቋንቋዎች አማርኛ ባልሆኑ ቋንቋዎች ግን አማራን ለማጥፋት የሚቀሰቅሱ ብዙ ቀስቃሽ ነገሮች አሉና የአጥፊነት ሚናቸው ምን ያክል ነው? ይህንን የአጥፊነት ሚና እንዳለ ሁሉ ደግሞ አማራነትን፣ አንድነትን በተለይ እንዳልኩ አሁን አማራዊ አንድነትን በማቀንቀን ረገድ የኪነ ጥበብ ባለሙያው ምን ሊወጣ ይገባል? በአጠቃላይ ግን ያለውን አቅም ሙዚቃ ያለውን አቅም ብትነግረን ደስ ይለኛል። እሺ፣ አመሰግናለሁ መልኬ። እንግዲህ ሙዚቃ አንደኛ ስሜት ነው፣ ሰው ጋር በጣም ቶሎ ይደርሳል። እንደምታውቂው ከዚህ በፊት የተሰሩ ስራዎች አሉ፣ የአማራነትን የሚያቀነቅኑ ስራዎች ማለት ነው። የፋሲል ደሞዝ አለ፣ የዳኛው አለ። ምን ያክል ሰው ውስጥ ምን ያክል እንደሚገባ ነው የሚያሳየው። ማለት ስሜት ስለሆነ አንደኛ የማንነት ጉዳይ ነው። ሁለተኛ ሙዚቃ በተፈጥሮ ስሜት የሚነካ ነገር ነው። የበለጠ ይቀሰቅሳል ማንነትሽን የበለጠ የቴዲ አፍሮ ዘፈን ከአሁን ፍቅር እስከ መቃብር የሚለው መጽሐፍ አለ። በዛች በትንሽ ደቂቃ ውስጥ ሙሉ መጽሐፉን ነው የገለጸው እና ኪነ ጥበብ በአጠቃላይ እንደዚህ አይነት ባህሪ ያለው ገላጭ ነው። እንደ ስዕልም የሆነ ነገር አንድ ነገር ስታሰፍሪ ገላጭ ነው። ታሪኩን በአንድ በተወሰነ ነገር ታየዋለሽ እና ኪነ ጥበብ አንደኛ ለትግል በጣም ቅርብ ነው። ሰዎችን በደንብ ነው የሚያነቃቀው፣ በደንብ ነው ስሜታቸውን ቶሎ ይገዛል። ሁለተኛ ነገር ሙዚቃ ሪትሞች አሉት። ሪትሞች ስላሉት የበለጠ ሰውን ስሜታ ያደርጋል። በሪትም ነው ብዙ የሚሰራው እና እንደዚህ አይነት ስራዎች ለአማራ ህዝብ ቢሰሩለት አለባበሱን የሚያሳይ አመጋገቡን የሚያሳይ ባህሉን የሚያሳይ እንደዚህ አይነት ስራዎች ቢሰሩ የበለጠ የአማራ ትግል ይነቃቃል ብዬ አስባለሁ። አርቲስቶች ወደ እንደዚህ አይነት ነገር ሊቀርቡ ይገባል። መልኬ ወደ እንደዚህ አይነት ስራዎች ሊሰሩ አለባቸው። አንደኛ ነገር ምን መሰለሽ፣ አሁን አንደኛ ፍራቻም አለ፣ ሰው ፍራቻ አለበት። አንደኛ እንደዚህ አይነት ነገር ከሰራሽ ያገዛዙ መንግስት ወይ ልትገደይ ትችያለሽ፣ ወይ ልትታሰሪ ትችያለሽ። ቤተሰብሽ ዋስትና የለውም። በዚህ ሰዓት ሌላው እንደፈለገ ሊናገር ይችላል። የአማራ አርቲስቶች ግን እንደዚህ ብለው በግልጽ የሚናገሩበት ነገር ብዙ ጊዜ አይታይም። ገባሽ አይደል? ለምን ካለው ኮንዲሽን ነው። የአማራ ህዝብ ጋር ከተደቀነበት የህልውና አደጋ ኮንዲሽን ነው ብዙ ጊዜ እንትን የማይባለው። ስለዚህ አርቲስቶች ሁላችንም አርት ውስጥ ያለ ማንኛውም ማህበረሰብ የአማራን ባህልም ያለበትንም አደጋ
ቢያስተጋባ በጣም ደስ ይለኛል ብዬ አስባለሁ። ስለዚህ ከፍርሃት ነው ማለት ነው እኔ ዝም ያሉት ብዙ የአማራ አርቲስቶች ብዙ ወይም ኢትዮጵያውያንነት ራሱ የሚያቀነቅኑ ላለፉት 3 ዓመታት ወይም መለስ ስታደርገው ለ10ም ለ50ም ብለህ ብትጠቅሰው በአማራ ሕዝብ ላይ እየደረሰ ካለው መከራ አንጻር ምንም ሲሉ አንሰማም እና በአጠቃላይ ደግሞ ሙዚቀኛ ብቻ ሳይሆን አርቲስቱ ይሄ በትወናም ያለው በሌሎች በተያያዥ ሙያ ውስጥ ያሉ ሰዎች ዝምታቸው ከምን የመነጨ ነው? አመሰግናለሁ መልኬ። አንደኛ ነገር ያለበት አደጋ ነው መልኬ። አሁን በጣም ከባድ ነው እንደዚህ አይነት ነገር ሀገር ውስጥ መናገር ማለት በጣም የህልውና አደጋ ነው። በጣም ቤተሰብ ላለው ሰው ይፈራሉ። ለምን ያገዛዙ መንግስት ምንም አይነት ነፃነት ስለሌለው ማለት ነው። ምንም ነገር ብትናገሪ ነገ መጥቶ ከቤትሽ ነው የሚወስድሽ። ገባሽ አይደለ? እና ይሄ ነገር ግን መቆም አለበት። ሌላ ነገር አይደለም፣ በቃ መቆም አለበት። ቢያንስ ህዝቡ አርቲስቱ ሀሳቡን ያየውን ነገር በግላጭ እንዲናገር መደረግ አለበት። በቃ የተሰማውን ነገር እንደ ማንኛውም ማህበረሰብ የአማራ ህዝብ እየደረሰበት ያለውን መገለልና እየደረሰበት ያለውን ስደት፣ ስቃይ የበለጠ አጉልተው ሊናገሩ ይገባል ብዬ ነው የማስበው። በጣም አመሰግናለሁ። ለዛሬው የመጀመሪያ ውይይታችን እንደመሆኑ መጠን አጠር አድርገን ውይይታችንን እንቋጭ። ነገር ግን ውይይታችንን ከመቋጨታችን በፊት እንደው የምታስተላልፈው መልእክት ካለ እድሉ ልስጥህ። እሺ፣ አመሰግናለሁ መልኬ። የማስተላልፈው መልእክት እንግዲህ የአገዛዙ መንግስት አማራ ላይ እያደረሰ ያለውን አፈሳ፣ መገደል፣ መሸማቀቅ በማንነቱ እንዳይኮራ ከቀዩ ከማንነቱ ከሀገሩ እየተፈናቀለ እየተሰደደ ነው ያለው። ህፃኖች እየተገደሉ ነው ያሉት። እናቶች በየቦታው እየተገደሉ፣ ወጣቶች ለውትድርና እየታፈሱ ነው ያሉት። በዚህ ሰዓት ደግሞ ወጣቶች ውትድርና ውስጥ የግዴታ እንዲገቡ እየተደረገ፣ ቤተሰብ ያለው ሰው ከመኪና እየተጎተተ እየተገደለ ነው ያለው። አማራ ስለሆነ ብቻ ለእናቴ አንድ ነኝ እያለ በላይቭ ቪዲዮ እየታረደ ያለበት ሁኔታ ላይ ነን ያለ ነው። ሰሞኑን አይተሻል አንቺ፣ በጣም የሚዘገንን ነገር ማለት ነው። እና ይህን ነገር በተቻለን አቅም ይህንን እንደዚህ የሚያደርገውን መንግስት በምንም መንገድ መጣል አለብን። ይሄ ነገር በአማራ ህዝብ ላይ ሊቆም ይገባል። አማራ ሀገር የሰጠ፣ አማራ ማንነትን የሰጠ፣ አማራ ባህልን የሰጠ ሀገር ነው፣ ማህበረሰብ ነው። ስለዚህ ይሄ ነገር ሊቆም ይገባል ብዬ አስባለሁ። በጣም አመሰግናለሁ። ጥሩ መልእክት ነው ያስተላለፍከው። በሌላ ጊዜ እየተገናኘን በሌሎቹ ጉዳዮች ቆይታ እናደርጋለን። አሉላ፣ ስለነበረ ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ መልኬ። ሰላም ቆይ። በጣም አመሰግናለሁ። ተመልካቾቻችን የነበረን ቆይታ ይህንን ይመስላል። ስለተመለከታችሁን፣ ሀሳብና አስተያየት ስለሰጣችሁን ከልብ እናመሰግናለን። በሌሎች ፕሮግራሞች ተመልሼ እመጣለሁ። ጤና ይስጥልኝ።